burns good or burns bad? It burns good. ታሪካችን የሚጀምረው በ1960ዎቹ ደቡባዊ ካሊፎርኒያ ውስጥ በሚገኝ አንድ ድሃ የሰራተኞች መንደር ነው። እዚህ መንደር ውስጥ አንድ ትልቅ ህልም ያለው ትንሽ ልጅ እናገኛለን፣ ሪቻርድ ሞንታኔዝ። ለሪቻርድ ትምህርት ቤት የእውቀት መገበያያ ሳይሆን የውርደት አደባባይ ነበር። በዘሩ ምክንያት ከሚሰነዘርበት ትንኮሳ በላይ በየቀኑ ምሳ ሰዓት የሚያጋጥመው ነገር ልቡን ይሰብረው ነበር። ልጆቹ በከበቡት ቁጥር እናቱ በፍቅር የጠቀለለችለትን የሜክሲኮ ቡሪቶ እያወጡ ያሹፉበታል። ይህ የድሆች ምግብ ነው እያሉ መሬት ላይ ሲጥሉበት ሪቻርድ የሚሰማው ህመም ከባድ ነበር። ነገር ግን ሪቻርድ ተራ ልጅ አልነበረም። በነጋታው ግን ለቅሶን ሳይሆን ብልሃትን መረጠ። እናቱን ብዙ ቦሪቶችን እንድታዘጋጅለት ጠየቃት። በትምህርት ቤት ልጆቹ ሊያሹፉበት ሲመጡ ሪቻርድ አንዱን ቦሪቶ አውጥቶ እንዲቀምሱ ሰጣቸው። So good. Delicioso. ያ አስደናቂ ጣዕም ልጆቹን ማረካቸው። ሪቻርድ እዚህ ጋር ነበር የንግድ አእምሮን የተጠቀመው። መቅመስ በነፃ ነው፣ መብላት ግን 25 ሳንቲም በማለት ሽያጩን ጀመረ። ብዙም ሳይቆይ ትናንት ሲያሹፉበት የነበሩ ልጆች ዛሬ በሰልፍ ቦሪቶ የሚገዙት ደንበኞች ሆኑ። ሪቻርድ ውርደትን ወደ ገቢ ቀየረው። ይሁን እንጂ በዚህ ዘመን ለሜክሲኮ ተወላጅ ህይወት አልጋ ባልጋ አልነበረችም። ሪቻርድ በቡሪቶ ሽያጭ ያጠራቀማትን ሳንቲም ይዞ ሱቅ ውስጥ ቸኮል ሊገዛ ሲል ፖሊሶች ከበቡት። ይህ ሁሉ ገንዘብ ከየት መጣ የሚል ጥያቄ እንኳን ሳይጠይቁት እንደ ወንጀለኛ ቆጥረው በካቴና አሰሩት። ይህ የፍትህ መጓደል የሪቻርድን ለጋ አእምሮ አቆሰለው። ታታሪ ቢሆንም እንኳን እንደ ወንጀለኛ ከታየው ለምን ወንጀለኛ አልሆነም የሚል አስተሳሰብ ድምዳሜ ላይ ያደረሰው። በ1970ዎቹ ዓመተ ምህረት ሪቻርድ አድጎ ጸጉሩን ያሳደገ ጺሙን ያጎፈረና የጎዳና ላይ ወረበላ ሆነ። ሪቻርድ ከመንገዱ የወጣ ይመስል ነበር። ነገር ግን ብቸኛ ብርሃን የሆነችውን ጁዲን አገኘ። ሪቻርድ እና ጁዲ የልጅነት ፍቅረኞች ነበሩ። ሪቻርድ በወንጀል ህይወት ውስጥ ቢሰፈቅም ጁዲ ግን የእርሱ መልካምነት አልጠፋባትም ነበር። ጁዲ አርግዛ መውለዷ ለሪቻርድ እንደ መብረቅ ድንገተኛ መደው ሳይሆን እንደ ትልቅ የማንቂያ ደወል ሆነለት። ያ የጎዳና ዕለት ወረበላነት ማበቃ። ሪቻርድ ለቤተሰቡ ሲል ማንኛውም ታማኝ ስራ ለመስራት ቆርጦ ተነሳ። ይህም ውሳኔው ነው ወደፊት መላውን ዓለም ወደሚያውቀው የፍላሚንጎ ታሪክ ደጃፍ ያደረሰው። በ1980ዎቹ መጀመሪያ ላይ የአሜሪካ ኢኮኖሚ ተዳክሞ ነበር። ሪቻርድ ቤተሰቡን ለማሳደግ ማንኛውንም ስራ ለመስራት ቆርጦ ሲነሳ የቀድሞ ጓደኛው ቶኒ ቡፍሪቶ ላይ የምግብ ፋብሪካ ውስጥ ስራ እንዳገኘ ሲሰማ እሱም የጽዳት ሰራተኛ ሆኖ ለመቀጠር አመለከተ። ሪቻርድ የሁለተኛ ደረጃ ትምህርቱን ባይጨርስም በባለቤቱ ጁዲ እርዳታ የቅጥር ፎርሙን ሞልቶ በጽናትና በታማኝነት ስራውን አገኘ። ሪቻርድ የጽዳት ስራውን እንደ ዝቅተኛ ስራ አላየውም። ፋብሪካውን እንደ ትልቅ የእውቀት ማዕከል ተመለከተው። በፋብሪካው ውስጥ ያሉትን እንደ ቺቶስ እና ዶሪቶስ ያሉ ምግቦችን የሚያመርቱ ማሽኖችን አሰራር ለማወቅ ጉጉት አደረበት። ወደፊት ለማደግ የማሽኖችን አሰራር ማወቅም እንዳለበት ተረዳ። ሪቻርድ በፋብሪካው ውስጥ ከፍተኛ ልምድ ያለውን መሐንዲስ ክላረንስን ቀረበው። መጀመሪያ ላይ ክላረንስ ለጽዳት ሰራተኛ እውቀት ለማካፈል ፈቃደኛ ባይሆንም ሪቻርድ በምግብና በቅንነቱ ቀረበው። ክላረንስ ለማሽኖቹ ማስተማር ጀመረ። ሆኖም በወቅቱ በነበረው የዘር መድሎ ምክንያት ክላረንስ ለ15 ዓመታት ያህል ሳይሾም መቆየቱ ሪቻርድን አሳዘነው። በሀገሪቱም የኢኮኖሚ ቀውስ ሲከሰት ድርጅቱ ሰራተኞችን መቀነስ ጀመረ። የፔፕሲኮ ዋና ስራ አስፈጻሚ ሮጀር ኤኒልኮ እንደ ስራ አስፈጻሚ አስቦ የሚል የቪዲዮ መልእክት ለሰራተኞች አስተላለፈ። አብዛኛው ሰራተኛ መልእክቱን ባያዳምጠውም ሪቻርድ ግን በቁም ነገር ተቀበለው። ድርጅቱ ትርፍ እያጣ ያለውን የላቲኖ ማህበረሰብ የሚፈልገውን ቅመም የበዛባቸው ምግቦች ባለማቅረብ እንደሆነ አስተዋለ። ሪቻርድ በፋብሪካ ውስጥ እንደ ተራ የጽዳት ሰራተኛ ቢታይም አእምሮ ግን እንደ አንድ ስራ አስፈጻሚ ይሰራ ነበር፣ እንደ ስራ ፈጣሪ። አንድ ትልቅ ቀን ከስራ መልስ ልጆቹን ይዞ ወደ መናፈሻ አመራ። እዛም በካሊፎርኒያ ጎዳናዎች ላይ የሚሸጠውን ዝምኛውን የሜክሲኮ ኤሎቴ ወይም በቅቤ በቺዝና በቃሪያ የተለወሰ በቆሎ ገዝተው መብላት ጀመሩ። ሪቻርድ ልጆቹን ያንን የሚለበልብ ቅመም በደስታ ሲመገቡ ሲመለከት ድንገት በጭንቅላቱ ውስጥ አንድ መብረቅ ብልጭ አለ። የፍሪቶሌ ቺቶስ አያያዘ።
ቆይ ለምንድነው ሁል ጊዜ የምንበላው ነገር ሁሉ ለስላሳና ጣፋጭ መሆን ያለበት ብሎ ራሱን ጠየቀ። የፍሪቶሌ ምርቶች ሁሉ ለነጭ አሜሪካውያን ጣዕም ብቻ ተለክተው የተሰሩ ይመስል ነበር። የእርሱ ማህበረሰብ ግን የሚፈልገው እሳታማ፣ ቆምጣጣና ጠንከር ያለ ጣዕም ነው። ሪቻርድ በዚያን ቅጽበት የገበያውን ክፍተት አየው። የሜክሲኮን ወርቃማ ቅመም ለምን አሜሪካዊ ቺቶስ ላይ አልጨምረውም ብሎ አሰበ። ሐሳቡን ይዞ ወደ ቤት ሲሮጥ ባለቤቱ ጁዲ እንደ ሁልጊዜ ከጎኑ ነበረች። ከዛሬ ጀምሮ ቤታቸው ተራ ወጥ ቤት መሆኑ አበቃ። ወደ ከፍተኛ የጥናትና ምርምር ማዕከልነት ተቀየረ። ሪቻርድ እና ጁዲ በመቶች የሚቆጠሩ የቃሪያ አይነቶችን ከሃባኖር እስከ ቺሊ ፓውደር ገዝተው መሞከር ጀመሩ። ወጥ ቤቱ በቃሪያ ጭስ ታፍኗል። የአይናቸው እንባ በጭሱ እየፈሰሰ እጃቸውን ቃሪያው እየለበለባቸው ለሳምንታት ደከሙ። ሪቻርድ የኬሚስትሪ ዕውቀት ባይኖረውም በልቡ ግን የባህልና የጣዕም ጥበብ ነበረው። አይደለም ይህኛው በጣም ይለበልባል፣ ያኛው ደግሞ ጨው ይበዛዋል እያሉ ደጋግሞ ሞከሩ። ትንሹ ልጃቸው ስቲቨን የዚህ የሙከራ ዋና ጥራት ተቆጣጣሪ ነበር። በመጨረሻም አንድ ምሽት ላይ ሪቻርድ ያዘጋጀውን አዲስ ቅመም ቺቶስ ላይ ነስንሶ ለልጁ ሰጠው። ስቲቨን ቀምሶ አይኑ ሲያበራና አባዬ ይሄ ነው ሲል ሪቻርድ ዓለምን የሚቀይር ድንቅ ነገር እንደፈጠረ አወቀ። አሁን የቀረው ትልቁ ፈተና ነው። ይህንን ቅመም በፋብሪካው ማሽኖች ላይ ማረጋገጥ። ሪቻርድ ወደ መካሪው ወደ ክላረስ ሄደ። ክላረስ መጀመሪያ ላይ ይህ እብደት ነው፣ ስራህን ሊያሳጣ ይችላል ብሎ ቢሰጋም የሪቻርድን ጽናት ሲያይ ግን ሊረዳው ወሰነ። ሪቻርድ እንደ ጽዳት ሰራተኛነት ማንም ሳያየው ገና ቅመም ያልተጨመረባቸው ነጫጭ ቺፕሶች በባልዲ ሞልቶ በድብቅ ወደ ቤት ወሰደ። በቤቱ ላብራቶሪ ያዘጋጀውን ያንን እሳታማ ቅመም በእነዚያ ቺቶሶች ላይ በጥንቃቄ ቀላቀላቸው። ውጤቱ ግን አስገራሚ ነበር። ያ ተራ የጽዳት ሰራተኛ ቢሊዮን የሚቆጥር ዶላር የሚያወጣውን የምግብ ኢንዱስትሪ አቅጣጫ የሚቀይር ፍላሚንግ ሆት የተባለውን ተአምር በገዛ ወጥ ቤቱ ፈጠረ። አሁን የሚቀረው አንድ ነገር ብቻ ነው። ይህንን የድሆች ፈጠራ ወደ ትልቁ የድርጅት ስራ አስፈጻሚ ጠረጴዛ ማድረስ። ሪቻርድ ሐሳቡን በመደበኛ መንገድ ቢያቀርብ ዝቅተኛ ቦታ ባላቸው ስራ አስኪያጆች ውድቅ እንደሚሆን ያውቅ ነበር። ስለዚህ በድፍረት ዋናውን ስራ አስፈጻሚ የሮጀር ኤንሪኮን ስልክ ቁጥር አግኝቶ በቀጥታ ደወለ። ጸሐፊዋ እንዴት የጽዳት ሰራተኛዋ ለዋና ስራ አስፈጻሚ ይደውላል ብላ ብትደነቅም ለአለቃውም ስልኩን ሰጠችው። ሮጀር ኤንሪኮ ስልኩን ተቀብሎ አነጋገረው። ሪቻርድ ድርጅቱ እያመለጠው ስላለው ገበያ አስረዳው። ሮጀር በሪቻርድ ድፍረት ተደንቆ ለዝግጅት 2 ሳምንት ሰጠው። ይህ በእንዲህ እንዳለም የሪቻርድ የሐሳብ ማቅረቢያ ቀን ደረሰ። በፔፕሲኮ ከፍተኛ ባለስልጣናት ፊት ቆመ። ሪቻርድ ካለው ብቸኛ ልብስ ላይ ምርጡን መርጦ ለብሷል። ጁዲን በራስ መተማመን እንዲኖረው ከጎኑ ሆና አበረታታችው። ወደ ስብሰባው አዳራሽ ሲገባ ግን ድባቡ ያስፈራ ነበር። በጠረጴዛው ዙሪያ የተቀመጡት በሃርቫርድ እና በዩል ዩኒቨርሲቲዎች የተመረቁ የንግድ ቃላትን የሚያዥጎደግዱ ከፍተኛ ባለስልጣናት ናቸው። ሪቻርድ ግን ምንም አይነት የተወሳሰበ ግራፍ ወይም የኮምፒውተር ስላይድ አላሳያቸውም። በምትኩ በልቡ ያለውን እውነታ ተናገረ። እናንተ ገበያውን የምታዩት በቁጥር ነው። This is it. Everything I grew up with. እኔ ደግሞ የማየው በሰዎች ነው አላቸው። ስለ ላቲኖ ማህበረሰብ፣ ስለ ቅመም ፍቅርና ስለ ተረሳው ትልቅ የገበያ ክፍል በስሜት ተናገረ። በመጨረሻም በእጅ የታሸገውን አዲሱን ፍላሚንጎ ቺቶስ ለባለስልጣናቱ አቀረበ። የፔፕሲኮ ዋና ስራ አስፈጻሚ ሮጀር ኤንሪኮ አንድ ፍሬ አንስቶ ቀመሰው። ሮጀር የቃሪያውን ቃጠሎ አይኑን ሲያበራው በጣዕሙ ተደንቆ ይህ ድንቅ ነው ሲል አዳራሹ በጭብጨባ ተናወጠ። ነገር ግን ድል በቀላሉ አልመጣችም። ድርጅቱ 5000 ፓኬቶችን ለሙከራ ገበያ ቢያመጣም ምንም አይነት የማስታወቂያ በጀት አልመደበለትም ነበር። ምርቱ በሱቆች መደርደሪያ ላይ አቧራ እየጠጣ ቀረ። ሽያጭ ባለመኖሩ የሪቻርድ ተቃዋሚዎች አየህ የጽዳት ሰራተኛ ሐሳብ እንዲህ ነው እያሉ ይሳለቁበት ጀመር። ሪቻርድ ግን ተስፋ መቁረጥን አያውቅም። ምርቱ ካልሸጠ እኛ እንሸጠዋለን ብሎ ወሰነ። ቤተሰቡን፣ ጎረቤቶችንና የድሮ የጎዳና ጓደኞቹን አስተባበረ። ሁሉም በየመኪናቸው የምርቱን ሳጥኖች ጭነው ወደ ላቲኖ መንደሮች ተሰማሩ። በየሱቁ እየሄዱ ፍላሚንጎ ካላችሁ ስጡኝ እያሉ ሰራተኞችን መጠየቅ ጀመሩ። ሪቻርድና ልጆቹ ራሳቸውን ሱቅ ውስጥ እየገቡ ምርቶችን በመግዛት ሰዎችን እንዲገረሙ ያደርጉ ነበር። ይህ የቤት ለቤትና የጎዳና የማስታወቂያ ስራ በሰደድ እሳት መሰል ፍጥነት ተሰራጨ። በአንድ ሳምንት ውስጥ በካሊፎርኒያ ሱቆች ውስጥ የነበረው ምርት ተሟጠጠ። የሽያጩ ግራፍ በአንድ ጊዜ ወደ ላይ ተሰቀለ።
ሮጀር ኤንሪኮ በሁኔታው ተደንቆ 5 ሚሊዮን ፓኬቶች በአስቸኳይ እንዲመረቱ አዘዘ። ድርጅቱን ከኪሳራ ያታደነው ያ የጽዳት ሰራተኛ ድንቅ ሐሳብ ነበር። ታሪኩ የሚያበቃው በታላቅ ክብር ነበር። ሮጀር ኤንሪኮ ራሱ ወደ ፋብሪካው መጣ። ሪቻርድ የተለመደውን የጽዳት ስራውን እየሰራ ያለ ሮጀርን አገኘው። ሪቻርድ የማሽን ኦፕሬተር ሆንኩ ብሎ ቢጠይቅም የሮጀር መልስ ግን አስገራሚ ነበር። አይ ሪቻርድ፣ የማሽን ኦፕሬተር አይደለም፣ አንተ አዲሱ የድርጅታችን የባህል ገበያ ዳይሬክተር ወይም ዳይሬክተር ኦፍ መልቲካልቸራል ማርኬቲንግ ነህ አለው። ሪቻርድ ሞንታኔዝ ካለምንም ዲግሪ በጽናትና በፈጠራ ብቻ ከፋብሪካ ጽዳት ተነስቶ እስከ ከፍተኛ አመራርነት ደረሰ። ሪቻርድ በ2019 በክብር ከስራ ሲሰናበት የፈጠረው ፍላሚንግ ሆት በዓለም ላይ በቢሊዮን የሚቆጠር ዶላር የሚያስገኝ ታላቅ ብራንድ ሆኖ ነበር።